ቅዳሜ ከሰዓታችን ነው በቅዳሜ ከሰዓታችን የቅዳሜ ከሰዓት ቤተሰቦች የሚዝናኑበት የማያውቁት ነገር ካለ የሚያውቁበት የሚያውቁት ነገር ካለ ደግሞ መልሰው ገንዘብ የሚሸለሙበት የጨዋታ ሰዓት ነው ሁላችሁም ስለመጣችሁ ደስ ብሎናል በጣም አምሮባችኋል እንኳን ደህና መጣችሁ አሁን ጥቅምት ላይ ገብተናል እንግዲህ የጥቅምት ወር የመጀመሪያው ሳምንት የጨዋታ ሰዓት ነው እነማን ናቸው የሚጫወቱት የሚለውን እንጠይቅና ወደ ፕሮግራሙ እንገባለን ማንም ብሌን ቁባይ ምርምሳሌ ተማሪ ነኝ ምርም ተማሪ ሃይስኩል ተማሪ ነኝ የሃይስኩል ተማሪ እሺ አያቱ ኩኑዝ ባላለው አያቱ ኩኑዝ ኢትዮ ቴሌኮም ኔትወርክ ዲቪዥን ላይ ዋና መስሪያ ቤት ሰራተኛ በጣም አንድ ተማሪ አንድ ሰራተኛ ናቸው በዚህ በኩል ያብስራ በጋሽ ይባላል ያብስራ በጋሽ ምርምሳሌ ተማሪ ምን ሃይስኩል እሺ ሰለሞን መለሰ ባላለው ኢትዮጵያ ንግድ ባንክ አማናሲብ ኢኑር ጥሩ አይልች በጣም አራቱም እንግዲህ ራሳቸውን አስተዋውቀዋል ሁለቱ ሰራተኛ ናቸው ሁለቱ ተማሪ ናቸው የጨዋታው ንግ ነገራቸዋለሁ ማውራት መቴት መነጋገር በጭራሽ አትችሉም አንድ ቡድን ብትሆኑም የራሳችሁ ምላሽ ተሰጣላችሁ የናንተ ተመሳሳይ ምላሽ ከሆነ ነጥቡ ከፍ ስለሚል ቦነስ ስላለው ማለት ነው በግራና በቀኝ ያላችሁ መልሱን ብታውቁትም ድምጻችሁን ጮክ አድርጋችሁ መናገር አትችሉም ለምን ምላሹን ከናንተ ሰምተው ሊጽፉ ስለሚችሉ ልክ ወደ እናንተ መጣለው ከነሱ ምላሽ በፊት እናንተ ምላሹን ተሰጡኛላችሁ ከዛ ውጪ ከመቶ ነው የምንጫወተውና ስንት ታመጣላችሁ ከመቶ 80 ከመቶ 80 እሺ ስንት ያው መቶ እናመጣለን ከመቶ ምንም አይሰጥ ከመቶ ነው የምናመጣው ብለዋል የጥያቄዎችን አይነት ልንገራችሁ ምሳሌ አነጋገር አለ ጠቅላላ ዕውቀት አለ ሸዋጅ ጥያቄ አለ እንቆቅልሽ አለ ስለዚህ እነዚህን የምትመልሱት አሁን የኛው ሸዋጅ ነው ምናምን አላችሁ መራሳችሁ አስተውላችሁ እየሰማችሁ መጻፍ ነው ለአንድ ጥያቄ 20 ሰከንድ ነው ያላችሁ በ20 ሰከንድ ውስጥ ጎል አድርጋችሁ ምላሻችሁን ትጽፋላችሁ ለመጀመር ፍቃደኛ የሆነ ቡድን ካለ እንጀምራለን ከማን እንጀምር ትጀምራላችሁ ጎል አድርጋችሁ ለምጽፉት አንደኛችሁ ምላሽ ስታዩ ከታያችሁ ይሰረዛል ስለዚህ ብሌንና አያቱ ዝግጁ ናችሁ እንጀምር እሺ ሊበሏት ምሳሌ አነጋገር ነው ተማሉልኝ ሊበሏት ያሰቧትን አሞራ ዳሽ ነሽ ይሏታል ሊበሏት ያሰቧትን አሞራ ዳሽ ነሽ ይሏታል አያቱ ጎስ እንደጨረሰ ግልብጣ እሺ ወደ ሁለተኛው ጥያቄ እናልፋለን በዚህኛው ዙር ላይ ሁለታችሁም ስትመልሱ 15 ነጥብ ነው የምታገኙት አንድ ላይ አንድ ሰው ከመለሰ ደግሞ 10 ነጥብ ነው የምታገኙት ሁለተኛ የብሔራዊ ቲያትርን ታውቁታላችሁ ብሔራዊ ቲያትር የት አካባቢ ይገኛል እሱን ጻፉ ብሔራዊ ቲያትር የት አካባቢ ይገኛል ምላሹን ጎል አድርጋችሁ ጻፉ 20 ሰከንድ ብቻ ነው ያለው እሺ ገልብጡ ጨርሰዋል እሺ ብሌንና አያቱ ናቸው የመጀመሪያ ጥያቄ ተጠየቁት አጠቃላይ እንግዲህ 30 ነጥብ ነው በዚህኛው ዙር ላይ የሚወዳደሩበት ከ30 ስንት ያመጣሉ የሚለውን እናያለን ሊበሏት ያሰባቱን አሞራ ዳሽ ነሽ ይሏታል ምንድነው የሚሏት ጅግራ ነሽ ይሏታል ትክክለኛው ምላሽ ይሄ ነው ሊበሏት ያሰባቱን አሞራ ጅግራ ነሽ ይሏታል ምን አላችሁ ጅግራ ብሏል ምን አልሽ እርግብ ነሽ ይሏታል ሊበሏት ያሰባቱን አሞራ እርግብ ነሽ ይሏታል ሳይሆን ጅግራ ነሽ ይሏታል ትክክለኛው ምላሽ ነው ብሔራዊ ቲያትር የት አካባቢ ይገኛል የት አካባቢ ነው ብሔራዊ ቲያትር አንበሳ ያለበት እኮ የት ነው ሜክሲኮ አይደርስ 4 ኪሎ ማለት ነው ራሱ ብሔራዊ ጋር ነው ብሔራዊ ቲያትር ራሱ ብሔራዊ ጋር ነው እሺ ብሔራዊ ቲያትር የት አካባቢ ነው ምን አልሽ 6 ኪሎ ብላለች 6 ኪሎ አይደለም ብሔራዊ ቲያትር ኢትዮጵያ ሆቴል ፊት ለፊት ያስኬዳል ለኛ ነጥብ ያሰጣል ብሔራዊ ያው በተለምዶ ብሔራዊ ተብሎ ነው የሚጠራው እዛው አካባቢው ራሱ ማለት ነው ስለዚህ ኢትዮጵያ ሆቴል እዛው ብሔራዊ አካባቢ ስለሆነ ነጥብ እንሰጣቸዋለን የመጀመሪያው ዙር ላይ ብቻን አንድ ጥያቄ መልሰሃል ሁለተኛም ላይ እንደዛ መልሰሃል ስለዚህ 10 ነጥብ በድምሩ ከ30 20 ነጥብ አላችሁ ማለት 20 ነጥብ አላችሁ
እርግብ አርበተሽ ታውቂያለሽ? እና ለምን እርግብ አልሽ? እርግብ እኮ አይባልም። እኔ እንጃ። የአብስራና ሰለሞን ያው ጎረቤቶቻችሁ ከ30 20 ነጥብ አግኝተዋል። እናንተ ስንት ነበር ያላችሁት? 80 ችግር የለውም። እነሱ 100 ነበር ያሉት። አሁን 90 የማምጣት ቻንስ አላቸው። 10 ብቻ ነው የሳቱት። እሺ ወደ ጥያቄው እናልፋለን። ሁለታችሁም ከመለሳችሁ 15፣ አንድ ሰው ከመለሰ 10 ነጥብ ነው። ያልሰማው ጆሮ ከዳሽ ያጣላል። ማጻፍ ያልሰማው ጆሮ ከዳሽ ያጣላል። እሺ ወደ ሁለተኛው ጥያቄ እናልፋለን። የሀገር ፍቅር ቲያትር ቤት የት አካባቢ ይገኛል? ጻፉ። ሀገር ፍቅር ቲያትር ቤት። የሀገር ፍቅር ቲያትር ቤት የት አካባቢ ይገኛል? እሺ ጨርሰዋል። ሁለቱንም ጥያቄ በ20 ሰከንድ ውስጥ ነው የመለሱትና ፈጣን መላሾች ናቸው። አሁን ልክ ናቸው ልክ አይደለም የሚለው እናያለን። ያልሰማ ጆሮ ከምን ያጣላል? ከጎረቤት ያጣላል። ያልሰማ ጆሮ ከጎረቤት ያጣላል። ምን አላችሁ? ከጎረቤት ብለዋል። አጨብጭቡላችሁ። በጣም አሪፍ። ከጎረቤት ብለዋል። ሁለቱም ስለመለሱ 15 ነጥብ አላቸው። የሀገር ፍቅር ቲያትር ቤት የት አካባቢ ይገኛል? ሀገር ፍቅር የት ነው? ፒያሳ። ትክክለኛው ምላሽ ነው። ፒያሳ ነው። ሀገር ፍቅር ቲያትር ቤት ፒያሳ ነው። ምን አላችሁ? 4 ኪሎ። አሳዩ። ማሳየት 4 ኪሎና ለጋር ብለዋል። 4 ኪሎና ለጋር ብለዋል። አይደለም። አጨብጭቡላችሁ። በዚህኛው ዙር 15 ነጥብ አላቸው። ጎረቤቶቻቸው 20 ነጥብ አላቸው። ስለዚህ ወደ ሁለተኛ ዙር እናልፋለን ማለት ነው። ሁለተኛ ዙር በዚህኛው ዙር ሁለታችሁም ከመለሳችሁ 20 ነጥብ፣ አንድ ሰው ከመለሰ ደግሞ 15 ነጥብ ነው የምታገኙት። ስለዚህ በዚህኛው ዙር ነው ትልቅ ነጥብ የመሰብሰብ ቻንስ ያላችሁ ማለት ነው። ስለዚህ በደንብ አድርጋችሁ አስተውላችሁ ሰምታችሁ መልሱ። አያቱ ስራ ላይ ያለ ምን ገጥሞ ያውቃል? አንድ ጊዜ ነው ኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ላይ ለመጀመሪያ ጊዜ ተቀጥሬ የሰራሁት በቴሌፎኒስት ነው። አጋጣሚ ዋጋ ቤት እየሰራሁኝ አቶ ኤኬሌ ግቡና አንሱ አልኳቸው። ያነሱና ስልኩን በጭንቅላታቸው ላይ አድርጎ ያወሩታል። ከዛ ሄጄ ሄሎ ስልኩን ያንሱ ስትላቸው ያንሱትና ያናግሩ ብዬ ያስገቧቸው። ልክ ሲገቡ አንስቶ ሄሎ ይላሉ። ከላይ እንደዚህ እንዴ አይሲ በጣም እንትን ሲሉ በጣም ይጫጫሃሉ። እንዴ ምንድነው ችግሩ ምናምን ብዬ ሄጄ ዋጋ ቤት ገብቼ አየሁኝ። ከዛ ሳይ ለካ በጭንቅላታቸው ይዞ ስልኩን አንሱ ስትላቸው በጭንቅላታቸው ያው ሁልጊዜም አዲስ ነገር ግራ ያጋባል እኮ አይደለ? ከዛ በኋላ ነው የሚለመደው። እሺ ሁለተኛ ዙር ላይ ገብተናል። አልጠግባይ ዳሽ ሲል ያድራል። አልጠግባይ ዳሽ ሲል ያድራል። እሺ ሁለተኛ ጥያቄ 5 ጣት ያለው ግን ህይወት የሌለው ነገር ምንድነው? ሰከንዳችሁ እያለቀ ነው። ምላሻችሁን ገምቱና ጻፉ። ብሌል ጠብቅሽ ወይስ ሰዓት አልቋል? ሰዓት አልቋል። እሺ ሰዓት አልቋል። በዚህኛው ዙር ነው ትልቅ ነጥብ መሰብሰብ የሚችሉ ብለናል። አልጠግባይ ዳሽ ሲል ያድራል። አታውቂውም? ሲተፋ ያድራል። ትክክለኛው ምላሽ ይሄ ነው። አልጠግባይ ሲተፋ ያድራል ነው። ምን አላችሁ? ሲበላ ያድራል ብላለች። ድጋሚ ለማይጠግብ ሰው እየጨመረች ነው። ምንድን ነው? ሲያለቅስ ያድራል። ሁለቱም አይደለም። እሺ 5 ጣት ያለው ግን ህይወት የሌለው ነገር ምንድነው? 5 ጣት ያለው ግን ህይወት የሌለው ቆይ ሰጣለሁ። ምን ይመስልሻል? ገምቼ። ሐኪም ቤት ስትሄጂ ዶክተሮች ምን አድርገው ነው የሚያክሙሽ? ጓንት። ትክክለኛው ምላሽ ጓንት ነው። ጓንት ነው ትክክለኛው ምላሽ። 5 ጣት ያለው ግን ህይወት የሌለው ነገር ጓንት ነው። ምን አላችሁ?
አሬኔ ያስቃል ምን አልክ ባለሳ ይሻላል አሳየን አረ ግድ ነው ሹካ ሊያስኬድ እኮ ይችላል ግን ሹካ ባለ ሁለትም ባለ ሶስትም ስላለ አይመጣውም ስለዚህ 5 ሰዓት ያለው ግን ህይወት የሌለው ነገር ትክክለኛው ምላሽ ጓንት ነው ብሌም ምንም አላልሽ ስለዚህ በዚህኛው ዙር 40 ነጥብ አጣችሁ እዛው 20 ነጥብ ላይ ናችሁ ያላችሁት ማለት ነው 40 ነጥብ አላገኙም ግን ወደ ቀጣይ ዙር ያልፋሉ ግን እነሱ ምላሽ ይጠበቃል እነሱ 15 ነጥብ ነው ያላቸው እነሱ 20 ነጥብ ነው ያላቸው ስለዚህ ወደ ጎረቤቶቻቸው እንሄዳለን 40 ነጥብ አጥተዋል ሹካ አይደለም መልሱ ሹካ አይደለም ያብስራ ጎረቤቶቻችሁ 40 ነጥብ አጡ እናንተ እንታስባላችሁ በ5 ነጥብ ብቻ ነው ይበልጧችሁ እሺ መልካም እድል ለሁለታችሁ ለዳሽ ሰማይ ቅርቡ ነው ይሄን አባባል አሟሉ ይሄ ምሳሌ አነጋገር የተለመደ ነው አንተ ነው የምትመልሰው ቆይ አሁን እንዳትመልስ እሺ አንዲት ልጅ 25 ቀናት ሳትተኛ ቆየች እንዴት ሊሆን ቻለ ግምታችሁን አስቀምጡ አንዲት ሴት 25 ቀናት ሳትተኛ ቆየች እንዴት ሊሆን ቻለ የአብስራን አይተናል ገልብጭ እንዳታሳስቹ ሰለሞን በስዕል ነው መሰለኝ ጨርሰዋል ሁለቱም ጨርሰዋል በጣም አሪፍ እሺ ለዳሽ ሰማይ ቅርቡ ነው ለማ ለተቀማጭ ሰማይ ቅርቡ ነው ትክክለኛው ምሳሌ አነጋገር ነው ምን አላችሁ ምን አልክ ለሚቀመጥ ነው ያልከው እሺ ምን አልሽ አንቺ ለውሸታም ሰማይ ቅርቡ ነው ብላለች አይደል ለውሸታም ሳይሆን ለተቀማጭ ሰማይ ቅርቡ ነው ለተቀመጠ ነው ያለው ያሰጣል ችግር የለውም አንዲት ሴት 25 ቀናት እንቅልፏን ሳትተኛ ቆየች እንዴት ሊሆን ቻለ የዚህ ምላሽ የሚያቅሰው አለ እሺ ማታ እየተኛች ነው ትክክለኛው ምላሽ ነው 25 ቀናት ነው ቀን ነው ስለዚህ ሳምንተኛው ማታ ስለዚህ 25 ቀናት ላትተኛ አትችልም ማለት ነው ስለዚህ ትክክለኛው ምላሽ ልክ እሱ እንዳለው ማታ እየተኛች ነው ምን አላችሁ እናንተ ታማና ሞታ ብላ ታማም አይደለም ሞታም አይደለም ለማንኛውም ትክክለኛው ምላሽ ማታ ስለምተኛ ነው ማለት ነው ስለዚህ በዚህኛው ዙር 1 ነጥብ ብቻ አግኝታችኋል 15 ነጥብ ማለት ነው ቅድም 15 አላችሁ በድምሩ 30 ነጥብ አላችሁ 30 ነጥብ አላችሁ 30 እና 20 ነው ያላቸው የመጨረሻው ጥያቄ 30 ነጥብ ነው ያለው ስለዚህ 30 ነጥቡን የመለሰ ቡድን አሸናፊ ይሆናል አለበለዚያ ግን በ30 ነጥብ የሚያሸንፉት እነ ያብስራ ይሆናሉ ማለት ነው ስለዚህ ማርከራችሁን አዘጋጁ እንቆቅልሽ ነው አከታተዩ ሁለታችሁንም ጠይቃችኋለሁ አሁን ሶስተኛ ዙር ስለሆነ አንድ ጊዜ ሞቅ ያለ ጭብጨባ ያስፈልገናል ሶስተኛ ዙር ላይ ያለነው በዚህኛው ዙር ላይ ግማሽ ነጥብ የለም ሁለታችሁም መመለስ አለባችሁ ካልመለሳችሁ አንድ ሰው ብቻ ቢመልስ ግማሽ ነጥብ አንሰጥ ስለዚህ የያዛችሁትን ነጥብ ይዛችሁ ነው የምትጨርሱት ማለት ነው ብሌንና አያቱ እንቆቅልሽ እሺ ትንሹ የማያድግ ትልቁ የማያረጅ ነገር ምንድነው ትንሹ የማያድግ ትልቁ የማያረጅ ነገር ምንድነው እንደተፈጠረ የሚኖር ነገር ማለት ነው ትልቁ ማያድግ ጨርሰዋል እሺ ያብስራና ሰለሞን 30 ነጥብ አላችሁ ይሄን ጥያቄ ሁለታችሁም ተመሳሳይ ከመለሳችሁ ሌላ 30 ነጥብ ታገኛላችሁ 80 ብትሉም 60 ነጥብ ይዛችሁ ትጨርሳላችሁ ማለት ነው እሺ ሶስተኛ ዙር እንቆቅልሽ ነው ቀይ በሬ አዟሪ ነጭ በሬ በርባሪ ምን ጻፍ ሰለሞን አንተ ከሳትክ እሷ ብትመልስም ዋጋ የለውም ቶሎ በሉ ምላሻችሁን 20 ሰከንድ ሁለት ነገር ነው ጨርሰዋል በጣም አሪፍ አጨብጭቡላችሁ 20 ነጥብ ካላቸው እንጀምርና 20 ነጥባቸው ላይ 30 ከጨመሩ 50 ስለሚሆኑ ማለት ነው ከዛ የእናንተ ምላሽ ጋር እንመጣለን
እና ብሌንና አያቱ ትንሹ የማያድግ ትልቁ የማያረጅ ነገር ምንድነው? ምን ይመስላል? ገምት። ምን ይመስላል? ድንጋይ። ትክክለኛ ምላሽ ነው። በነገራችን ላይ ድንጋይ ነው። ድንጋይ እንደተፈጠረ ነው የሚኖረው። ትንሽ ድንጋይ ከሆነ ትንሽ ድንጋይ ነው፣ ትልቅ ድንጋይ ከሆነ ትልቅ ድንጋይ ነው። ተፈልጦ ሊቀያየር ይችላል እንጂ ማለት ነው። ስለዚህ ትንሹ የማያድግ ትልቁ የማያረጅ ነገር ድንጋይ ነው። ምን አላችሁ? ልብስ ብላለች። እሺ ባይታይ ይቻላል። ማሳየት ግን እባብ ብሏል። እባብማ ያድጋል እንጂ ልብስም እንደዛ። ስለዚህ በዚህኛው ዙር ምንም ነጥብ አላገኛችሁም። እዛው 20 ነጥብ ላይ ነው የምትቆዩት። በ30 ነጥብ አሸናፊ መሆናቸው ተረጋግጧል። አሸናፊ መሆናቸው ተረጋግጧል። አሁን 30 ነጥብ ጨምረው 60 ነጥብ ይሆናሉ ወይ የሚለው ነው አነጋጋሪው ነገር። ቀዩ በሬ አዟሪ፣ ነጩ በሬ በርባሪ ምንድን ነው? ምን ይመስልሻል? ምላስና ጥርስ። ትክክለኛ ምላስ ነው። ምላስና ጥርስ ነው ትክክለኛው። በምላስ እያዞርክ በጥርስ እምሽክ እምሽክ ታደርጋለህ ማለት ነው። ምን አላችሁ? አሳዩ። ምንድን ያልከው? ምንድን ነው? ንገረኝ። የማይለወጥ እና በርበሬ። የአብስራና ሰለሞን ናቸው የዛሬ የጨዋታ ሰዓት አሸናፊዎች። 30 ነጥብ ይዘው አሸንፈዋል። የአብስራና ሰለሞን የዛሬው የጨዋታ ሰዓት ላይ በጣም ብዙ ጥያቄዎች አልተመለሱም፣ ግን በግራና በቀኝ ያሉ የቅዳሜ ከሰዓት ቤተሰቦች ብዙዎቹን ጥያቄዎች እነሱ መልሰዋቸዋል። በጣም ጀግኖች ናችሁ፣ ጎበዞች ናችሁ። አንዴ ለራሳቸው እድሉ ገጥሟቸው ደግሞ ገንዘብ የሚያሸለምበት ቦታ ላይ የቆሙት ሰዎች 30 ነጥብ ነው ያመጡት። 30 ነጥብ እያንዳንዱ በ20 ይባዛና በአካውንታቸው ሂሳባቸው ይገባላቸዋል ማለት ነው። እንኳን ደስ አላችሁ። እነ ብሌንም ጥሩ ተፎካካሪ ነበሩ እና አያቱ ግን የያዙት 20 ነጥብ ነው። ስለዚህ በ10 ነጥብ ብቻ ተበልጦ የጨዋታ ሰዓቱን ተሸንፈዋል። ሳምንት እዚህ ጋር መታችሁ 70፣ 80፣ 90 እስከ 100 የምታመጡ ሰዎች እንድትመጡ እንፈልጋለን። 7696 ላይ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። እዚህ ትመጣላችሁ። የማታውቁን ነገር ካለ ታውቃላችሁ፣ የምታውቁን ነገር ካለ ትመልሱና ገንዘብ ተሸልማችሁ ወደ ቤት ትሄዳላችሁ። ስለዚህ አሁኑኑ ስልካችሁን አንሱና 7696 ላይ ኬኬ ብላችሁ ላኩልን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ።